ዝሙት የሰራ ሰው ፍርዱ ምንድነው ነው? አዎ እንግዲህ ፍርዱ የሰራ ሰው ለሁለት ይከፈላሉ። አንደኛ ባለትዳር ሆኖ ዝሙት የሰራ፣ ሁለተኛ ባለትዳር ሳይሆን ዝሙት የሰራ። ባለትዳር ሆኖ ዝሙት የሰራ ሰው الرجم الى الموت እስኪሞት ድረስ በድንጋይ ተወግሮ መገደል የሚለው ነው። ባለትዳር ሳይሆን የሰራ ሰው ደግሞ 100 ግርፋት ነው። አላህ Subhanahu Wa Ta'ala በቁርአን ላይ ሲናገር في سورة النور ላይ قال سبحانه وتعالى الزانية والزاني فاجلدوا كل واحد منهما 100 جلدة የወንድ ዝሙተኛንና የሴት ዝሙተኛን እያንዳንዳቸውን 100 ግርፋት ግረፋቸው ብሎ ተናገረ። ይሄ ነው። ነገር ግን ይሄን ማን ነው የሚፈጽመው ከተባለ ወልዩል አምር ሙስሊም፣ የሙስሊም ሀገር የምትተዳደር ከሆነች በቁርአንና በሐዲስ ያ ሙስሊሙ መሪ የሚያስተዳድርበት ሀገር ከሆነ ይሄን ነገር የሚፈጽመው እርሱ እንጂ ሌላ ተራ ሰው ተነስቶ አይደለም። ገብታችኋል? ይሄ ነው። ይሄ ከሌለስ ታዲያ እንዴት ነው ሰውየው ከኃጢአቱ ምህረትን የሚያገኘው ከተባለ ተውበት ማድረግ፣ ወደ አላህ Subhanahu Wa Ta'ala ንስሐ ማድረግ። አይ ሁለተኛው ደግሞ ኢሻ ወይ መግሪብ ተራዊህ ተሰግዶ ካለቃ በኋላ ወዲያውኑ ተነስተን ሱና መስገድ እንችላለን ወይ ቁጭ ብለን እስትግባር ማድረግ አለብን? ምን ከተሰገደ በኋላ ኢሻ ወይ መግሪብ እና ዙህር፣ ከነዚህ ከዙህርና ከኢሻ ከመግሪብ በኋላ ሱና ሶላት መስገድ እንችላለን ወይ ነው? አዎ። አይ ቁጭ ብለን ሱብሃንአላህ አስተግፍሩላህ ብለን ማድረግ ይሻላል ወይ ወዲያውኑ ተነስተን ሱና መስገድ? መጀመሪያ ዚክሮችን ማድረግ ነው። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ መሰላ من سبح الله دبر كل صلاة مكتوبة 33 وحمد الله 33 وكبر الله 33 فتلك 99 وتمام المئة قوله لا إله إلا الله وحده لا شريك له له الملك وله الحمد وعلى كل شيء قدير من قالها غفرت له خطاياه وإن كانت مثل زبد البحر. النبي صلى الله عليه وسلم من قالوا 33 ጊዜ ሱብሃንአላህ ያለ 33 ጊዜ አልሐምዱሊላህ ያለ 33 ጊዜ አላሁ አክበር ያለ ይሄ 99 ሲሆን አሉ ነብዩ ሰለላሁ ዐለይሂ ወሰለም። መቶኛ ደግሞ ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወዐላ ኩሊ ሸይኢን ቀዲር ያለ ያለፈ ኃጢአቱ ሁሉ ይማርለታል። ስለዚህ ይሄንን ካለን እኛ ኃጢአታችን ማነው ይሄን ካልን ኃጢአታችሁ ይማራል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ መጀመሪያ ማለት ያለብን ዚክሩ ነው። ከዚያ በኋላ ሱና ሶላቶችን ትሰግዳለህ ማለት ነው። ይሄን ያሰ እሺ ጥያቄ ያለ ይቀጥል። ሰላም ነው፣ እንዴት ነህ? እግዚአብሔር ከነ እንዴት አምሽ? ጥያቄ ነበር የምጠይቅ እችላለሁ? ትችላለህ። አንድ ጊዜ ሁላችሁም አንዴ ስሙኝ። ከላይ ያለው የኔ ሌላኛው አካውንቴ ነው። ምናልባት ሲዘጋ በዚያኛው መጠቀምበት። ሁላችሁም እዚህ ያላችሁ አንድ ሰው ፎሎ አድርጉት። ከላይ ያለውን ሁሱን አንድ ጊዜ ሁሱ አሰላሙ አለይኩም ወአለይኩም ሰላም እንዴት ነህ? ወአለይኩም ሰላም ያናገራችሁ ነው። ፎሎ አድርጉት። እሺ ጥያቄ ምንድነው? ወንድሞች ሁሱ እንደዚህ አድርግ። ይሄኛውን ሚዩት አድርገውና ቪዲዮ የከፈትክበትን ሚዩት አድርገውና ያኛው በዛኛው አውራ ነው እንትን ይላል፣ ይረብሻል፣ ያስተጋባል። እሺ የኛውን ሚዩት ባድርግ ሲያስወራል። ግን እሺ ለማንኛውም ፎሎ አድርጉት፣ እንቀጥላለን። እሺ ጥያቄ ምንድነው ወገናችን? ማን ነበር ስምህ? አብዲሳ ነው የሚለው? አዲስ። አዎ አዲስ። እንዴት አመሻችሁ? እሺ በእናንተ ኢሳ ነብዩ ኢሳ በቁርአን ላይ ያለው በማን ከዘመን የነበረ ሰው ነበር? በድንግል ማርያም ጊዜ ያለ ወንድ ግንኙነት በተአምራዊ በሆነ አሁን የሆነ ጥቅሱን ባላስታውስም ሜሪም የሙሴ የእህቱ ነበረች አይደል? በእናንተ የሙሴ አይደለም የሃሩን እህት ነው የሚለው። ሃሩን ሌላ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተጠይቀው ነበር። እሱን ጥያቄ ላስረዳ። እሺ ጥያቄውንም ላንሳልህና መልሱንም ሳይሆን መልስ የመለስኩት ነብዩ ሰለላሁ ዐለይሂ ወሰለም ናቸው። በዘመናቸው ጠይቀዋቸው ነበር። በዘመናቸው የነበሩ ክርስቲያኖች ጠይቀዋቸው ነበር። ይሄን ጥያቄ ላንሳልህ። የቁርአን አንቀጽ ልታነሳው የፈለግከው አዲስ በሱራ መርየም የማርያም ምዕራፍ ላይ ይገኛል። 3ኛው ገጽ ላይ ይገኛል። ምን ያህል መሰለህ? ያ ኡኽተ ሃሩን ማ ካነ አቡኪ እምረአ ሰውኢን ወማ ካነት ኡሙኪ በግያ ይላል።
አንቺ የሃሩን እህት ሆይ ይላታል። አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዛሪ አልነበረችም። ታዲያ ይህን ልጅ ከየት አመጣሽው አንቺ ብለው ማርያምን ይናገሯታል። በዚህ ጊዜ ነው አምላካችን አላህ ሱብሓነሁ ወተዓላ መሲሁን እንዲናገር ያደረገው። እንዳጠቃላይ ይህን በሰሙ ጊዜ አይሁዲዎች ማነው ክርስቲያኖች መጥተው ከነጅራን የሚገኝ ነጅራን ማለት በሳዑዲ አረቢያ እና በየመን መካከል ያለች ከተማ ነበረች። አሁን ወደ ሳዑዲ አረቢያ ሳትጠቃልል አትቀርም። እሷ ከተማ ላይ ክርስቲያኖች ይኖሩ ነበር በነቢዩ ሰለላሁ ዐለይሂ ወሰለም ዘመን። ስለዚህ እነዚያ ሰዎች ጥያቄ አለን ብለው ጥያቄ ጠየቁ። ማንን ጠየቁት? አቡዘር አልጊፋሪ። አቡዘር አልጊፋሪ የተባለው ሰሓባ በነጅራን ላይ በነበረበት ጊዜ ይህን ጥያቄ ጠይቀውታል። ያ ኡኽተ ሃሩን ማ ካነ አቡኪ እምረአ ሰውኢን ወማ ካነት እሙኪ በግያ ይላል ቁርአን ላይ። አንቺ የሃሩን እህት ሆይ ይላል። በሃሩን እና በማርያም መካከል ደግሞ ይሄን ያክል ብዙ ዓመታት መካከል ክፍተት ነበር አሉ። እነሱ የመሰላቸው ማን ነበር? የሙሴ ወንድም መስሏቸው ነበር። እና ስለዚህ ይህንን መልስልን ሲሉት አይ ይህን ጥያቄ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ወደ መዲና ስመለስ ጠይቄ ነግራቸዋለሁኝ አለ። አያችሁ አይደል? ከዛ ሄደና ጠየቃቸው። ነቢያችን ሰለላሁ ዐለይሂ ወሰለም ወዲያው ይህን ጥያቄ ተጠይቀው መለሱ። አዎ ራሱ የሃሩን ወንድም የሙሴ ወንድም ሃሩን ነው አሉ። ላ አይደለም፣ እንዳውም እሱ አይደለም ብለው ቃል በቃል ምን አሉ? ኢነሁም ካኑ የሰሙ አውላድሁም አው አብናአሁም ቢአስማእ አሳሊሒን አለዚነ ካኑ ቀብለሁም ነው ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም። ይህ የስም መመሳሰል ነው ብለው ተናገሩ። የስም መመሳሰል ነው። እነዚህ እስራኤላውያኖች አሉ ነብዩ ሰለላሁ ዐለይሂ ወሰለም ልጆቻቸውን በቀደሙት ነቢያት ስም ይሰይሙ ነበርና ነው አሉ። ያርላ የስም መመሳሰል እንጂ ራሱ የሙሴ ወንድም እንዳልሆነ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል ማለት ነው። ይህን ይመስላል አዲስ እኔ ለጠይቅ የፈለኩት በዙ አጋጣሚ አሁን እናንተ ኢሳን ኢየሱስ ስላላችሁ በአብዛኛው ማለት ነው እና እኛ የምናመልከው ክርስቶስ ከተሰቀለ ከሞተ ከ2000 ዓመት በፊት ነው ብለን ነው የምናምነውና ኢሳና ኢየሱስ የነበሩበት ዘመን ማለት ኢሳ እንዴት ኢየሱስ ሊሆን ይችላል? በእናንተ አገላለጽ ማለት ኢሳ በብሉይ ኪዳን የነበረ ወይ በዛ ዘመን የነበረ ሰው ከሆነ እኛ የምናመልከው ኢየሱስ ክርስቶስ አዲስ ኪዳን ላይ ነው አይደል? ከድንግል ማርያም የተወለደው። እኔ ብዙም ዕውቀቱ ባይኖረኝም ግን ክርስቶስ ከተሰቀለ ካረገ ከ2000 ዓመት በፊትና ኢሳ የነበረበት ዘመንና ክርስቶስ የነበረበት ዘመን ልዩነት አለው። ስለዚህ አሁን ኢሳ እንዴት ክርስቶስ ሊሆን ቻለ? ማለቴ በእናንተ ሃይማኖት ኢሳ ነብይ ሊሆን ይችላል ማለት እኔ ብዙም ስለ እስልምና ስለማላውቅ ማለት ነው። ግን በእኛ ግን ክርስቶስ ከተሰቀለ ከ2000 ዓመት በፊት ነው የክርስቶስ ማጣራሩ ክብር ይግባውና አምላካችን ክርስቶስ ተሰቀለ ወደ ሰማይ አረገ ብለን ምናምን ነው እና ኢሳ እንዴት ክርስቶስ ሊሆን ቻለ? እና ብዙም ስለማላውቅ ዘመኑን ነግረኝ እሱን መልስና ሌላ አንድ ጥያቄ አለኝ እሱን ጠይቄ እወርዳለሁ። እሺ በጣም ጥሩ። አሁን ምን መሰለህ ልዩነቱ በእርሱ በማንነቱ ሳይሆን ልዩነታችን እኛ የምናምነው ማን እንደሆነ ልንገርህ። በእርሱ ላይ ያለን አመለካከት ነው የሚለየው። ገብቶሃል አይደለ? እንጂ በእርሱ በማንነቱ ላይ አይደለም። ማንነትና ምንነት አለ። ማን ነው ብንባል እኛ ያ በድንግልና የተወለደው ከጻድቋ ሴት ከማርያም የተወለደው ዒሳ እንደሆነ አላህ በቁርአን ላይ ነግሮናል። ስለዚህ አንተም የምታምነው እርሱን ራሱን ነው። የማርያም ልጅ ነው። በድንግልና ማንም ወንድ ሳይነካት የተወለደ የሆነን አካል ነው። ገብቶሃል አይደል? እኛ የምናምነው ዒሳ በእስራኤል ምድር ላይ የነበረ ነው። አንተ የምታምነው በእስራኤል ምድር ላይ የነበረ ነው። ናይጄሪያ ወይንም አሜሪካ የነበረ አይደለም። እኛ የምናምነው ዒሳ የምንለው ከአብርሃም ከኢስሐቅ ከያዕቆብ ከእነርሱ የዘር ሐረግ የተመዘዘ ነው። አንተ የምታምነው የአብርሃም የኢስሐቅ የያዕቆብ ልጅ እያለ ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ በደንብ አንስቶታል። እኛ የምናምነው ዒሳ አምላክ አላህ ሱብሓነሁ ወተዓላ ያለ አባት ያስገኘው ብቸኛው ሰው ብለን የምናምነው ነው። ገብቶሃል? ልክ እንዲሁ አንተ የምታምነው ያለ አባት የተገኘው ነው ብለህ ነው የምታምነው። እኛ የምናምነው ዒሳ ከእናት ብቻ የተገኘ ነው። አንተ የምታምነው ከእናት ብቻ የተገኘው ነው። እኛ የምናምነው ዒሳ ለእስራኤል ወገን የተላከ ነው ብለን የምናምነው ነው። አንተም ለእስራኤል ወገን የተላከ እንደሆነ ቃል በቃል መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ይናገራል። እኛ የምናምነው ዒሳ ሙታንን በአምላኩ ፈቃድ ሲያስነሳ የነበረ ነው። አንተ የምታምነው ዒሳ ኢየሱስ በአምላኩ ፈቃድ ሙታንን ሲያስነሳ የነበረ ነው። እኛ የምናምነው ዒሳ ማየት የተሳናቸውን ሲያበሩ የነበረ ነው። እዚያም ላይ ማየት የተሳነውን የሚያበራው ነው። እንዳለ እንደዚህ ሁሉ ነገራቶቿ እንደሆኑ ሳለ ምንድነው ልዩነታችን? ምን መሰለህ? በእርሱ ላይ እርሱ ተገድሏል፣ ተሰቅሏል ብላችሁ ታምናላችሁ እናንተ። እኛ ደግሞ አምላካችን አላህ ሱብሓነሁ ወተዓላ አልተገደለም፣ አልተሰቀለም አድኜዋለሁ ብሎ ይናገራል ስለርሱ እዚህ ጋር። ስለዚህ በእርሱ በማንነቱ ሳይሆን ልዩነቱ በእርሱ ላይ ያለን አመለካከቶች ናቸው የተለያዩት። ያን ነገር እናንተ የአይን ምስክሮች አይተው ነግረውናል የሚል ምስክሮችን አቀረባችሁ፣ 4 የወንጌል ባለቤቶችን።
ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስን የአይን ምስክሮች ናቸው አላቸው። እኛ ደግሞ አምላክ ራሱ ያንን ገለጸልን፣ ነገረን አለን። የአምላክ ምስክር ይሻላል ወይስ የአይን ምስክሮች ተብለው የተገለጹ ሰዎች? እሺ እኛ የአምላክ ምስክር በላጭ ነው ብለን እናምናለን። አምላክ አላህ ሱብሓነሁ ወተዓላ ምን አለ? ወማ ቀተሉሁ ወማ ሰለቡሁ አለ። አልገደሉትም አልሰቀሉትም ማለት ታዲያስ፣ ነገር ግን በል ረፈዐሁ ላሁ ኢለይህ ወደ እኔ ይልቁንስ አነሳሁት ብሎ ተናገረ። እናንተ የአይን ምስክሮች ናቸው ያላችኋቸውን ሂደን ስናጠናቸው ጊዜ ስናያቸው ጊዜ ደግሞ ክርስቶስ ሊያዝ ካለበት ጊዜ ጀምሮ ተነስቶ አረገ እስከሚባልበት ጊዜ ድረስ ወይም ከመቃብሩ ተነሳ ተብሎ እስኪነገራቸው ድረስ የሉም ነበር። የአይን ምስክሮች ሊሆኑ አይችሉም። እነዚህ መጀመሪያ ላይ ኢየሱስ ክርስቶስ ሊይዙት በመጡ ጊዜ ይላል፣ ተመልከት፣ ሁሉም ደቀ መዛሙርቶቹ አብሮት ነበረ። ብዙ መኔ እንኳን እውቀት በኖረኝም እስከ መስቀሉ ስር የተከተለው ግን ቅዱስ ዮሐንስ እስከ መስቀሉ ተከትሎታል። አንድ ጊዜ ቅዱስ ላውጣና ላሳይ። በመጡ ጊዜ ሁሉም ተሸሹ ይላል መጽሐፍ ቅዱስ። ምን ትላለህ? በስተመጨረሻው ጸሎተ ሐሙስ ላይ ሊይዙ ሲመጡ ሁሉም እንደተበተኑ አውቃለሁ። ግን ብዙ ማለት እንደዚህ ጥቅስ ምናምን ልጠቅስ ባልችልም የአባቶች እንደዚህ ትምህርት ሲያስተምሩ ሰምቼ ግን እስከ መስቀሉ ድረስ ግን ተከትሎታል ቅዱስ ዮሐንስ ወንጌላዊው። እንደዛ ሰምቻለሁ። ያው ጥቅስ ባልጠቅስልህም ማለት ነው። እኔ አውቀዋለሁ ጥቅሱን አነሳለሁ፣ ወደሱ እመጣልሃለሁ። ማነህ አዲስ አንደኛ ልናነሳ የፈለግነው ነገር ምን መሰለህ? መጀመሪያ ላይ ምን አለ? ሊይዙትም በመጡ ጊዜ ይላል ሁሉም ጥለውት ሸሹ ይላል። አንድ ያስቀረው የለም። ሲፈልግ ደግሞ መካከል ላይ ምን ይላል? ዮሐንስ እኔ ነበርኩ አይደለም ያለው። ይህ ጥቅስ የሚገኘው ዮሐንስ ወንጌል ላይ ይገኛል። ተመልከቱ። እኔ አብሬው ነበርኩ ምናምን ላ አይደለም፣ ሌላ ተናጋሪ ነው እየተረከ ያለው። ዮሐንስ አብሮት ነበረ ይላል። ለእርሱም እንዲህ አለው ይላል። ማን? ዮሐንስ ስለ ዮሐንስ እየተናገረ አስቡት። እኔ አብሬው ነበርኩኝ ከእርሱ ጋር እያለ ዮሐንስ ወንጌል ላይ ተመልከት ብሎ የሚናገር አይደለም። ከዛም እንዲህ አለኝ ለዮሐንስ እንዲህ አለው ይላል። ማን ነው እየተናገረ ይህን ታሪክ እየተረከ ያለው? ራሱ ዮሐንስ ነው ብለውን ሲያበቁ ሌላ ተራኪ ሆኖ አገኘናቸው። አየህ አይደለም? ሌላው ነገር ክርስቶስ ሲነሳ አይተውታል ምናምን የሚሏቸው የአይን ምስክሮች አሉ ብለህ ታምናለህ አይደል? አዲስ እንደዚህ ክርስቶስ ሲነሳ የሐዋርያቶች አይተዋል ከሙታን ሲነሳ? አይ ሐዋርያቶች ሳይሆን ከተነሳ መግደላዊት ማርያም አይተው መላእክቶችም ሕያውን በሙታን መካከል ስለምትፈልጉታላችሁ ከዚህ ፊት ያስተማራችሁን አስቡ፣ የሰው ልጅ ስለ ሰው ተላልፎ ይሰጣል፣ ይገሉትማል፣ ከሶስተኛው ቀን ከሙታን ተለይቶ ይነሳል እና እሱን አስተውሉ፣ እንደሚሞት እንደሚሰቀል አስቀድሞ ተናግሯል። እንደዛ ነው ማለት እኔ የሆነ ነክስ ጠቅሼ ለመዋገት አልችልም። ጥያቄዎች አሉ ለምጠይቅ የገባሁት እኔ ጥቅስ ቁጥር አንተ ምናምን አልልም አብሽር። ነገር ግን አንድ ልታውቅ የሚገባው ነገር የአይን ምስክሮች ናቸው ተብሎ የተነገሩን ስለማን ነው? ስለ ሐዋርያቶች ነው። አራቱ ጸሐፊያን እናያቸው እነሱ። አንደኛ ማርቆስ የእርሱ የመረጠው ደቀ መዝሙር አይደለም። ይህን ታውቃለህ አይደለ? ሉቃስም እንደዛው ክርስቶስ የመረጣቸው ከ12 ደቀ መዛሙርት አይደሉም። የአይን ምስክር ተብለው ሊገለጹ አይችሉም እነሱ። ታውቃለህ ይህንን አዲስ? በመጀመሪያ ማርቆስና ሉቃስ የክርስቶስ ከ12 ደቀ መዛሙርት ከመረጣቸው መካከል አይደሉም። ግን ወንጌልን ጽፈዋል። ታማኝ የአይን ምስክሮች ይባላሉ። ላ አይደለም። ሉቃስ እንዳውም ሲናገር የአይን ምስክሮች እንዳስተላለፉልን ያለው እርሱ የአይን ምስክር እንዳልሆነ ቃል በቃል ሉቃስ ተናግሯል። ምን ትላለህ አዲስ? ምን ትላለህ? ነገር እኮ እኔ ለመዋገት አልችልም፣ ብዙም እውቀት የለኝም። እሱ አንተ ሆነ መልስልና አንድ ጥያቄ አለኝ፣ እሱን ጠይቄ ለሌላ ሰው እድል ስጥ። አንደኛ የአይን ምስክሮች ያስረዳና ወደ ቀጣይ ጥያቄ ትሄዳለህ። አንደኛ የአይን ምስክሮች ሊሆኑ የማይችሉበት ለስቅለቱና ለትንሣኤው ተመልከቱ። አንደኛ ማርቆስ ኢየሱስ ክርስቶስ ከመረጠው ከ12 ደቀ መዝሙር አይደለም፣ ግን ከሙታን ተነስቷል ምናምን አይነት ነገር እንደዚህ ሊጽፉ ይችላሉ እነዚህ